ዲያቆን ሄኖክ ኃይሌ እጅጉን ተመሰገነ። ዘረፈንም ያሉት ታዲያ አልጠፉም። እነማን አመሰገኑት? እነማንስ ዘረፈን ሊሉት ይችላሉ? ቤተክርስቲያናችን ተከስታለች። አሁን የሚካሄደውን ጦርነት ትደግፋለች። ለዚህ ታዲያ ብፁዕ አባታችን አቡነ አብርሃም ምላሽ ሰጥተዋል። እሱንም እናያለን። በዓላትን እጅግ አሱባ የምታከብረው የኦርቶዶክስ ተዋሕዶ ቤተክርስቲያን ብዙዎች ይቀኑባታል። በዓላትንም ባከበረች ወቅት ሁሌ ስሟን ለማጠልሸት ይታትራሉ። ለነዚህ ለስም አጥፊዎች የተሰጠ ምላሽ አለ። እሱንም እንከታተላለን። ሰላም ውድ ኦርቶዶክሳውያን እንደምን አላችሁ? ሁላችንም በያለንበት ሰላም እግዚአብሔር አይለየን። ያስተምሩናል፣ ይገስጡናል ያልኳቸው ቪዲዮዎች ቀርብ ያለው እነሱን እያየን እየተማማር አብረን እንቆያለን። እናንተም ታዲያ ቪዲዮቹ ለብዙዎች እንዲደርሱ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ጀምሩ። ቀጥታ ወደ ቪዲዮቹ እንሄዳለን። አፄ ቴዎድሮስም ተመስግነዋል። ከምን አንጻር እኚህን ንጉስ ትውልዱ ወደኋላ ዞር ብሎ ሊያመሰግናቸው ቻለ? እስኪ ከወንድማችን እንስማው። ከማዱሮ ካቴና እስከ ቴዎድሮስ ሽጉጥ የክብር ውሳኔ ኑ ተሰብሰቡ። በኢትዮጵያዊነታችሁ የሚያኮራ ታሪክ ልንገራችሁ። የአንድ ሀገር ፕሬዝዳንት የነበረ ሰው እጆቹ በካቴና ተጠፍረው አይኖቹ በጥቁር ጨርቅ ተሸፍነው በጠላት ወታደሮች ተከቦ እንደ ወንጀለኛ ሲጎተት ማየት ለህሊና ይከብዳል። አሜሪካ የቬኔዙዌላውን መሪ ማዱሮን በዚህ መልኩ ይዛ ስታዋርዳቸው ስናይ አእምሯችን በፍጥነት ወደ ኋላ ተጉዞ የመቅደላን አምባ ያስታውሰናል። ይህ በዘመናችን ያየነው የመሪ መዋረድ ከ150 ዓመታት በፊት የእንግሊዝ ጦር አፄ ቴዎድሮስ ላይ ተደቅኖ የነበረ የውርደት ጽዋ ነበር። ጀነራል ናፔር ቴዎድሮስን ፈልጎ የመጣው ለመግደል አልነበረም። የናፔር ህልም ቴዎድሮስን በህይወት ማርከው እጃቸውን ወደ ኋላ ጠፍሮ ልክ እንደ ማዱሮ በካቴና አስሮ ለንግስት ቪክቶሪያ ማቅረብ ነበር። አውሮፓውያን የጥቁሩን ንጉስ እንደ ልዩ የሰርከስ እንስሳ በለንደን ጎዳናዎች እያዞሩ ሊሳለቁባቸው፣ ጋዜጦቻቸው የተንበረከከው የአፍሪካ ንጉስ እያሉ ሊዘግቡባቸው ጓግተው ነበር። የማዱሮ አይኖች በጨርቅ ሲሸፈኑ የቴዎድሮስ አይኖች ግን ያኔውኑ ተገልጠው ይህንን መጪ ውርደት አዩት። ቴዎድሮስ ጠላት ሲማርክህ አካልህን ብቻ ሳይሆን ሀገርነትህን፣ ማንነትህንና ታሪክን እንደሚያዋርደው ጠንቅቀው ያውቁ ነበር። አንድ ንጉስ የጠላት እጅ ከገባ እሱ ብቻ ሳይሆን ህዝቡም አብሮ ይማረካል። መሪው አንገቱን ሲደፋ የህዝቡም ሞራል ይሰበራል። ቴዎድሮስ ምርጫው ሁለት ነበር። አንድም እንደ ማዱሮ እጅ ሰጥቶ አይኑን ተጋርዶና እጁ ታስሮ የጠላት መጫወቻ መሆን፣ አሊያም እምቢኝ ብሎ ታሪክን በደም መጻፍ። በዚያች ወሳኝ ሰዓት ቴዎድሮስ የሽጉጣቸውን አፈሙዝ ወደ ጉሮሯቸው የላኩት ለዚህ ነበር። እጄን አልሰጥም ሲሉ ትርጉሙ ለካቴና አልመችም፣ ለውርደት አልንበረከክም፣ የኢትዮጵያን ስም በምርኮኞች ዝርዝር ውስጥ አላስመዘግብም ማለት ነበር። ዛሬ ላይ ሆነን የማዱሮን ፎቶ ስናይ ልባችን በሐዘን ሲነካ፣ የቴዎድሮስን ታሪክ ስናነብ ግን ልባችን በኩራት ይሞላል። ቴዎድሮስ ሽጉጡን የጠጡት ዛሬ የቬኔዙዌላው መሪ ላይ የምናየው አይነት ውርደት በኢትዮጵያ ታሪክ ላይ እንዳይጻፍ ነው። አፄ ቴዎድሮስን የምናከብራቸው የኢትዮጵያ ክብር ከራሳቸው ሕይወት በላይ አድርገው የውርደትን ካቴና በጅግንነት ጥይት ስላቀለጡት ነው። እነሆ ዛሬም ድረስ ቴዎድሮስ ለዓለም ሁሉ እንዲህ እያሉ ይናገራሉ። ጠላት አሸንፎ ሊማርክ ሲመጣ ነፍስህን አስረክበ ክብርህን አስቀር፣ መዋረድህን ከሚያዩ መቃብርህን ይጎብኙ። ይህች ናት ኢትዮጵያ። ሀገሬን ለዓለም ዝግጅቴ ይቀጥላል። ከሞተች በኋላ የሞትን በሶስተኛው ቀን በአምላኳ ኃይል ተነሳች የሚል አነበብኩ። እሺ እና ይሄንን ነው ልጠይቃ ያሰብኩት። ኦኬ። ስለዚህ እመቤታችን ቅድስት ድንግል ማርያም በሶስተኛው ቀን ሞታ ተነስታ አረጋለች የሚለው ትምህርት እንዴት ነው እናንተ ኦርቶዶክስ ያመጣው? እሺ በጣም አሁን ይሄንን ሐሳብ በደንብ አድርገው መምህራኖችም ያብራሩልሻል። እኔ ከሁሉ በፊት ትንሽ ሰልካተኩ አንድ ቀለል ያለች ሐሳብ ብቻ ልንገርሽ። በጣም ሰፊ ሳሳሊስ የፍጡራን ወገን ክርስቶስ ኢየሱስን ለመውለድ የተገባች እናት ድንግል ማርያም ብቻ ናት አይደል? ሜሮ አይደል? አዎ። ይህች እናት ከፍጡራን ሁሉ ክብሯ ከፍጡራን ሁሉ በላይ እንደሆነ ታምኛለሽ? ኦፍ ኮርስ በጣም ጥሩ። እንዴ እግዚአብሔር እኮ የተለየሽ ነው ያላት። ትክክል። እስካሁን ድረስ ደግሞ ሳይሞቱ በብሔረ ሕያዋን ያሉ ሰዎች እንደምታውቂያለሽ? ሳይሞቱ ማለት ያደረገው አንድ ኤልያስን ነው ማቀው። እሺ በቃ እሺ ኤልያስ
ኤልያስ ሳይሞት በብሔረ ሕያዋን ያለው አድርጓል አይደል? ክብሩ ግን ከድንግል ማርያም እኩል የሚስተካከል አይደለም። ከድንግል ማርያም ክብሩ ዝቅ ያለ ነው። የእመቤታችን ክብር ደግሞ ከእርሱ ከፍ ያለ ነው አይደል? ከፍ ያለ ነው። ያ በቃ እቺ እንድታሰሩበት ብዬ ነው። እንኳን ድንግል ማርያም እኔ ኤልያስ እንኳን በብሔረ ሕያዋን ያሉት ሞት ሳይነካቸው ይሲ አዳረ ጊዜ እግዚአብሔር እኮ ስለያዙ ብቻ ኃይልን ግርማን ክብርን የሚታጠቁ ቅዱሳን እንዳሉ እንድታሰሙበት ብዬ ነው። ነገር ግን አሁን የተነሳው ሐሳብ እመቤታችን ሞታለች እናም ተነስታ ታደርጋለች የሚለው ሐሳብ እንዴት ያለ ትምህርት ነው የሚለው በደንብ አድርገን እናብራራለን። እስከዛ የሚታርጉ ብዬ ነው። አንቺ ጋር የሚረብሽ ድምጽ ስላለ ማይክሽን የሚታርጉ በደንብ አዳምጡ። ሜሪ ነሐሴ ወር ላይ ነበር። ኧረ እኔ ዛሬ ገና ነው ያየኋችሁ ነው እንዴ? የሚገርምሽ ነሐሴ ፍልሰታ ጾም ላይ ዛሬ ገና 16ቱን ቀን ጾም ላይ እኔና ፈለገ 16ቱን ቀን በተከታታይ ስለዚህ ነገር አስተምራለሁ። በተከታታይ የድንግል ማርያም በዶርሚሽን እና አሰምሽን ኦፍ ሜሪ ብለን ማለት ነው የእመቤታችን እረፍቷና ትንሣኤዋን ብለን ማለት ነው። በመጽሐፍ አንድ ነገር ልንገርህ። ከጠዋት ጀምሮ ከ4 ሰዓት ጀምሮ ነበርኩኝ እና አሁን ከስራ ስወጣ የቤት ህብረት አለኝ ጸሎት ማለት ነው። እዛ ጸሎት ላይ ጠይቄያለሁ ጥያቄ። ምን ድን የጠየኳቸው በጥምቀት አያድንም ሲሉ ነበረ። ከዛ በዛኛው ሳይድ ደግሞ ያድናል እንደዚህ አይነት ነገር ነበር አይደለ ቅድም እና ብዬ ስጠይቃቸው ከኢየሱስ ክርስቶስ አጠገብ የተሰቀለው አሁን በገነት ከኔ ጋር ነው ብሎታል አይደል ወይ የሚለውንስ ሁለተኛ ጥያቄ ነው። እሺ አንድ የሚወጣ ታረጊውና የማይኳ ምልክት አለች አይደል? እንኳን ደግመሽ ንከ ናይስ። ምናልባት ዲያቆን ዘማርያም ሲመልሱ ቅድምም ሰርችም ያደረገችው መሰረታዊ ትምህርት ስለሆነ የኦርቶዶክስ መሰረታዊ ትምህርት ተብሎ ጉግል ላይ ሰርች ሲደረግ የማርያም ማረግ ከመጣ ጉግል ችግር አለበት ማለት ነው፣ ወይም ሰርች አደራረጋችን ችግር አለበት። ከሁለት አንዱ መሰረታዊ እምነት ብለን ሰርች ስናደርግ 5ቱ አዕማደ ምስጢራት ይመጣሉ እንጂ የእመቤታችን ማረግ ብሎ ጉግል ራሱ ይሄንን መልስ ከሰጠ ጉግል ራሱ ችግር አለበት። በቃ ቀንጥጧል ማለት ነው። ጉግል ራሱ ወይም ደግሞ ሰርች አደራረግ አልቻልንበትም ማለት ነው። እህታችን እንደዛ ብለሽ ሰርች አድርገሽ የእመቤታችንን ማረግ ጉግል ከነገረሽ በጣም ስህተት ነው። እኛ እዛ መሰረታዊ ትምህርታችን አይደለም የማርያም ማረግ አስተምሮ ወይም ዶክትሪን ነው ወይ? አዎ እሱን ደግሞ እናየዋለን ማለት ነው። ስለዚህ ይሄንን በዛው አያይዘው እንዲነግሯት ለማለት ነው። ዲያቆን ዘማርያም ይቀጥሉ። እኔ ብዙ ጊዜ አነሳሁት። ለዛ ነው ፍልሰታ ጾም ላይ ከፈለገ ጋር በጣም ስለሄድኩኝ እኔ ባላነሳው ጥሩ ነው። በጣም በተደጋጋሚ ጊዜ እንትን ላይ ስላነሳው ማለት ነው። ትንሽ በልና ከዛ እነ ቀሲስም አሉ ክርስቶፎሮስም አለ ይጨመርበት። ሁሌ በዓላት በተነሱ ቁጥር አይናቸው ሁሌ በዓላት በመጡ ቁጥር የኦርቶዶክስ ተዋሕዶ ቤተክርስቲያን በደንብ አድርጋ ስለምታከብራቸው አይናቸው የሚቀላ ሰዎች አሉ። ዛሬም እንግዲህ ይከሷታል። ለዚህ ደግሞ ወንድማችን ምላሽ ሰጥቷል። እስኪ እንስማው። ገና የሚባል ነገር የለም። የኢየሱስ ክርስቶስ ልደት ከሆነ የኢየሱስ ክርስቶስ ልደት ነው። ክሪስመስ የሚለው ቃል አሁን እኔ ሜሪ የሚለውን ፖስተሩ ላይ አልተጠቀምኩም። ብዙ አይመቸኝም። ይሄ ሜሪ ብሎ የሚጀምረው ነገር አይመቸኝም። ሌላ ነገር ያለው ነው የሚመስለው ክሪስመስ የሚባለው። ሜሪ ምንም የሚጠቅመው ነገር የለም። ክሪስመስ ብቻ። እጅግ ከፍተኛ የሆነ የእመቤታችን የቅድስት ድንግል ማርያም ጥላቻ ይሄን ያህል ነው ሜሪ ክሪስማስ የሚለውን እስከ ማሰረዝ ድረስ የደረሰው የዚህ ሰውዬ መንፈስ ማለት ነው። ሰላም ኦርቶዶክሳውያን ታላችሁ፣ እግዚአብሔር ይመስገን በጣም ደህና ነኝ። በዚህ ጉዳይ ላይ እንሄድበታለን እንደተለመደው። ከዛ በፊት ግን አካውንቴ እጅግ በጣም ተዳክሟል። እባካችሁ በእግዚአብሔር ስም ነው የምጠይቃችሁ፣ ኮፒ ሊንክ አድርጉልኝ፣ እየለመንኳችሁ ነው። ሼር አድርጉት፣ አካውንት ደግሞ ፎሎ እያደረጋችሁ እስኪ ይሄንን ብቻ አድርጉልኝ። 3 ሰከንድ ልስጣችሁ። አመሰግናለሁ። ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ፣ ሪፖስት ዲዩት ላይ ከበርታ አድርጋችኋል። ወደ ሐሳባችን እንገባለን።
በነገራችን ላይ ሜሪ የሚለው ደስተኛ፣ ሐሴት፣ ደስ የሚል አይነት ተመሳሳይ የሆኑ አማርኛ ፍቾችን ነው እንጂ ያለው ማርያም የሚል አይደለም ያለው። በቃ ደስ የማይል ነገር አለው አለ። ምክንያቱም ማርያም ሜሪ ማለት ማርያም ማለት ስለሆነ እሱ የመሰለው የማርያም ልደት ምን አይነት እንዳልተማረ እንዴት አይነት ጨዋ እንደሆነ የሚያሳየው ባይዘው ወይ ነጭ ጨዋ ነህ አንተ፣ ነጭ ወረቀት ነህ ሲጀመር። አረ እግዚአብሔር ልቦና ይስጥ። ጭራሽ ማለት በቃ ደስ የማይል ነገር አለው። ኦኬ ልክ አሁን ደግሞ ስድስተኛ ባይዘው ወይ ስድስተኛ መዝግቡለት እሺ። ሶላ ክሪስማስ ብቻ ብላችሁ ወይም ደግሞ ክሪስማስ ብቻ የሚል ሶላ አስመዝግቡለት። ለትዝታውና ለፕሮቴስታንት ወንጌል አማኞች አዲስ ሶላ ይዞላችሁ መጥቷል። ትዝታው እንኳን ደስ ያላችሁ። በዚህ አጋጣሚ ሶላ ክሪስማስ የሚል ማለት ነው። ክርስቶስ ብቻ፣ መጽሐፍ ቅዱስ ብቻ፣ እምነት ብቻ ምናምን የሚሉት ነበሩ ከዚህ በፊት አምስቱ የፕሮቴስታንት ዶግማ የሚባሉት ደግሞ አሉ። ልክ እንደዚህ ደግሞ ነው ምን ጀመረ ደግሞ ላይ ሶላ ክሪስማስ፣ ክሪስማስ ብቻ ሜሪ ክሪስማስ ነው አልጠቀምም። ምክንያቱም በቃ ማርያምን ያልኩ ይመስለኛል ገና ለገና ሜሪ የማርያም ስም መግነኛ ሜሪ ስለሆነ ማርያም ያልኩ ስለሚመስለኝ ደስ አይለኝም ማለት። ምን አይነት የድንግል ማርያም ጥላቻ፣ ምን አይነት የአውሬው መንፈስ፣ ምን አይነት የእባቡ መንፈስ በላዩ ላይ እንዳደረ የምታዩት ይሄን ያህል ፖስተር እስከ መጨረሻ የሚያደርስ ነው። በቃ እሱ ጋር ያለው መንፈስ፣ አንተ ጋር ያለው መንፈስ በናዝሬቱ በኢየሱስ ክርስቶስም የተሰባበረ ይሁን። ከዛ ማለት ደግሞ በቃ ገና የሚል ነገር የለም አያስፈልግም ሲጀመር አለ። ይሄ እኮ ኢትዮጵያውያን መለያ አይደንቲቲያችን እኮ ነው። እንደኛ እንደ ኦርቶዶክስ አይደንቲቲያችን እኮ ነው። ገና ራሱ ሲጀመር ጌና ነው እንጂ ገና አይደለም። ሁላ ነው እኮ የሚባለው ትክክለኛው ጌና ነው የሚባለው። ያው በተለምዶ ገና ብለህ ነው እንጂ እናንተ ያው በማርቲን ሉተር ተረተረ ስለምታምኑ የኛን አስተምሮ የሊቃውንቶቻችን ማብራሪያ ስለማትቀበሉ አይመለከተንም ስለናንተ። ለኛ ለኦርቶዶክሳውያን ግን እንኳን ለ2018 ዓመተ ምህረት የገና በዓል ወይም ደግሞ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ልደት በዓል መታሰቢያ በሰላምና በጤና አደረሳችሁ። እኛ ይህንን በዓል ስናከብር ጌታ ኢየሱስ ዛሬ ተወልዷል እያልን አይደለም። አንድ ጊዜ ተወልዷል፣ አንድ ጊዜ አድኖናል። ነገር ግን እሱን እንደ መታሰቢያ እናደርገዋለን። ያንን በማሰብ እንጂ እናንተ እንደምታስቡት በየዕለቱ ይወለድ እያልን አይደለም። ኦርቶዶክሳውያን በድጋሜ እንኳን ለጌታችን ለኢየሱስ ክርስቶስ በዓለ ልደት ወይም ደግሞ ገና በዓል መታሰቢያ አደረሳችሁ። መልካም የገና በዓል ይሁንልን። በሰላም ደግሞ ለበዓለ ጥምቀቱ ያደርሰን። ሰላም እያላችሁ በሰላም እግዚአብሔር ከሁላችን ጋር ይሁን። አካውንቱን ፎሎ፣ ቪዲዮን ደግሞ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱት ላይክ፣ ፋይር እያደረገ ንስሐ ለመግባት ግዴታ ንስሐ አባት መያዝ አለበት። ለምን? እኔ ለምሳሌ መጀመሪያ ንስሐ ገብቼ በድጋሚ ንስሐ ስፈልግ አባቴን በማፈር ትቸው ቁጭ ብዬ ተቀምጫለሁ ወይም ተጨንቄያለሁ የሚል ነው። ንስሐ 4 ደረጃዎች አሉት። አንደኛ ንስሐ ማለት መጸጸት፣ ኃጢአትን መጥላት ነው። ፈጽሞ መጥላት ነው። እስመናሁ በኃጢአት ተጸነስኩ፣ እንደ ዳዊት በኃጢአት ተጸነሱኝ፣ ኃጢአቴ በፊቴ ናት ማለት ነው። መጸጸት ነው። ሁለተኛ ራስን መክሰስ ስንከሰውም ራሳችን ከሳሽ፣ ራሳችን ተከሳሽ፣ ራሳችን ምስክር መሆን ነው። ሁለተኛው ከሳሽ ተከሳሽ ምስክር እኛ ነን። አይቻለሁ እኔ ነኝ ያደረኩት ማለት ነው። ሶስተኛ ካህኑን ዳኛ ማድረግ ነው። በዳኛ ፊት ቆመን ነው ራሳችን የምናስታጣ አድርጌዋለሁ ብለን። አራተኛ ቀኖና መቀበል ነው። ከዳኛው ቀኖና ተቀብለን ቅጣት መውሰድ ነው። ከዚያ በኋላ ፍትሐ ዘወልድ አስደግመን ሥጋ ወደሙ ተቀብለን እንዳንመለስ ነው በዚያው መቀጠል ነው። ታዲያ ትልቁ ጉዳይ ኃጢአትን ጠልቶ የካህኑ ፊት እየገረፈን እያሰራን እያስደነገጠን ፊቱ ላይ ቁመን ስንናዘዝ ነው እንጂ በደንብ ኃጢአትን ምን ጠላት። ሂድ ራስን ለካህኑ አሳይ እንዳለ እያሳየን እንንጠላት ነው እንጂ እንድንርቃት አይደለም። ማለት ርቀን ሸሽተን በምንለው አይደለም። ስለዚህ ንስሐ ካህኑም ቢሆን ዕለት ዕለት ኦሆ በልጎ ለዘይጼዋኩም ሰማይ ዘስፋት ደውዩ እጆቹን ዘርግቶ በሰማያት ሆኖ የሚጠራችሁን እሺ በጀ በሉት፣ እምቢ አትበሉት። በዚህ ያለ ባለ መድኃኒት የዛገውን ብረት ብዙ ነገር ቀምሞ ዝገቱ እንደሚያስወግድለት ካህኑም የነፍሳችን መድኃኒት በንስሐ የሚያስወግድልን ነውና አትራቁት። ይታስተአጽር ተግሳጾ ለካህን ጎርጎርዮስ ዘኑሲስ የካህኑን ተግሳጽ አትሰቀቅ። ከክርስቶስ ፊት በደለኛ ሆኖ ከመቆም
በካህኑ ፊት በመሬት ላይ ማፈር ይሻላል ነው ያለው። ስለዚህ በፊቱ ሲገርፈን ነው እሚተወን። ያለዚያማ ውስጥ ለውስጥ አሁንም መጥላት አንችልም። ቢያንስ የካህኑን ፊት አፍረን እንኳን ኃጢአትን እንድንጠላት ነው። ያለዚያ አይሆንም። ንስሐ በዚያ መልኩ ነው የሚከተለው። ውድ ኦርቶዶክሳውያን እስከዛ ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።